ሰላም እንዴት አላችሁ? የተወደዳችሁ የከፍቲዩብ አድማጭ ተመልካቾቼ እንዴት አላችሁ? ከረጅም ጊዜ በኋላ ዳግም ዛሬ ተገናኝተናል። ስላገኘኋችሁ ደስ ብሎኛል። እንደተለመደው የአዲስ አበባ የቤት ዋጋዎችን ዛሬ እንመለከታለን። ይህንን ስንመለከት ዝም ብለን አይደለም፣ ባለፉት ጥቂት ወራት የነበሩ ለውጦች ምንድናቸው የሚለውን እንደ ዘርፉ ባለሙያነቴ ትንሽ ማብራሪያ መሰጣችሁ ይሆናል። በተለይ ቤታችሁን የት ብትገዙ የተሻለ ሊሆንላችሁ እንደሚችልና አሁን ላይ ከባዶ መሬት ጀምሮ እስከ ጂ ፕላስ ቤቶች ኮንዶሚኒየምና አፓርትመንት ቤቶችን ጨምሮ ከስቱዲዮ እስከ ባለ 4 መኝታ ቤትና 5 መኝታ ቤት ድረስ ሰፋፊ ክፍሎች ያሏቸውን ቤቶች ለቤት ገዢዎች እንደ አማራጭ አቀርብላችኋለሁ። የተለመዱት ዋጋዎች ላይ ሆኑ ይችላሉ። አነስም ወደድም የሚሉ ቤቶች እንዳቅማችሁ ለሁላችሁም አይነት የሚሆን ቤት ነው ማቀርብላችሁ። ይህ የቤት ዋጋ በአብዛኛው የሚሆነው መካከለኛና ከፍተኛ ገቢ ላላቸው እንደሚሆን ተስፋ አደርጋለሁኝ። ከዛ በታች ያሉ ዋጋዎችን ለማግኘት በጣም ሞክሬ ነበር፣ አልቻልኩም። እስኪ አብረን ዋጋዎችን እንመልከት። በየቀኑ አዳዲስ ህንፃዎች በአዲስ አበባ ከተማ ላይ ይበቅላሉ። ግን ትልቁ ጥያቄ በዚህ ከተማ ላይ መኖሪያ ቤት ማግኘት እችላለሁ ወይ የሚለው ነው። በስንት ብርስ መግዛት እችላለሁ የሚለው ደግሞ ትልቁ ጥያቄ ሆኗል። የተለመደውን መነሻ ማደርገው አነስተኛ ወጪ የሚያስወጡትን ኮንዶሚኒየም ቤቶችን ይመለከታል። ከባለ 3 ባለ 1 ባለ 2 እያለን አማራጮች እንመለከታለን። እንደዚሁም ደግሞ የግቢ ቤቶችንም እንዳስሳለን። ቦሌ አራብሳ ላይም ያሉ ቤቶችን እንደዚሁ በስፋት እናያለን። አያት የሚባሉ ከአዲስ አበባ ጫፍጫፍ ያሉ አካባቢዎችን እንደዚሁ እንመለከታለን። እንደዚሁም ደግሞ ከአዲስ አበባ ወጣ ወዳሉ ከተሞች አቅራቢያ ከተሞች ወደ ለገጣፎ ቡራዩና ሌሎች አካባቢዎች ላይም ጎራ ብለን ደግሞ እዛ ያለውን ገበያ እንመለከታለን። ወደ መጨረሻ ቪዲዮ አካባቢ ላይ ደግሞ የምነግራችሁ በተለይ ቤቶችን ስትገዙ ልትጠነቀቋቸው የሚገቡ 3 ጉዳዮች አሉ። እነዛን 3ቱን ጉዳዮች ጠቀስ አድርጌላችሁ የዛሬውን ቪዲዮ እናጠናቅቃለን። ቪዲዮን ጀምሬያለሁ። ስትጀምሩ ታዲያ እናንተም ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩ። አብራችሁን ቆዩ። ቀዳሚ ወዳደረኩት መረጃ ነው ማልፈው። ቦሌ አራብሳ የሚገኝ ባለ 3 መኝታ ቤት ኮንዶሚኒየም ቤት ነው የምንመለከተው። 101 ካሬ ሜትር ስፋት አለው። ቦሌ አራብሳ የቀድሞ 20/80 እጣ ይወጣለት ነው። ስም ማዞር የሚችል ነው። 3ኛ ፍሎር ላይ የሚገኝ ምቹ የሆነ አካባቢ ላይ የሆነ ለባንክም በካሽም መግዛት ለሚፈልጉ ሰዎች መሆን የሚችል ቀሪ እዳ የለበትም። ሙሉ በሙሉ ዲጂታል ካርታ ይዟል። መሸጫ ዋጋው 7 ሚሊዮን 100 ሺህ ብር ሆኗል። በ0944 03 31 19 ወይም በ0953 82 81 81 ላይ ደውሉላቸው። ትንሽ ቤቱ ጨመር እያለ መምጣቱን ያሳያል መሰለኝ የዛሬው መረጃ። እዛው አካባቢ የሚገኝ ሌላ ቤት ልንገራችሁ። ባለ 1 መኝታ ቤት ነው ይሄኛው። 54 ካሬ ሜትር ይሰፋል። 1 መታጠቢያ ክፍልና 1 መኝታ ቤት አለው። ቦታው ቦሌ አራብሳ ባለ 1 መኝታ 4ኛ ፎቅ ላይ ምቹ የሆነ አካባቢ 54 ካሬ ሜትር ስፋት ያለው ዲጂታል ካርታ ይዟል። መሸጫ ዋጋው 4 ሚሊዮን 100 ሺህ ብር ተብሏል። እውነትም ጨምሯል የቤት ዋጋ። ይህንን ቤት መግዛት ከፈለጋችሁ ይህንን የሚያሻሽጡ ደላሎችን ስልክ ቁጥር ልስጣችሁ። በ0944 03 31 19 ላይ ብደውሉላቸው ተጨማሪ መረጃ ይሰጧቸዋል። እስኪ እዛው አዲሱ ሳይት የሚባለው ጋር ደግሞ እንመልከት። 66 ካሬ ሜትር የሚሰፋው ባለ 1 መኝታ ቤት 1 መታጠቢያ ክፍል ያለው የ20/80 ኮንዶሚኒየም ነው። በቅርቡ የአዲስ አበባ ከተማ አስተዳደር በእጣ ያስተላለፈው ቤት ነው። ይህንን ዝርዝር መረጃ ስንመለከት ቦታው ቦሌ አራብሳ አዲሱ ሳይት በእጣ እየወጣ ነው። ባለ 1 መኝታ 66 ካሬ ሜትር ነው። ደረጃው 4ኛ ፎቅ ላይ ነው ያለው። እድሳት ባለበት ነው መግዛት የምትችሉት። ቀሪ እድሳት ይቀረዋል ማለት ነው። የዚህ ቤት ጠቅላላ ዋጋ 3.4 ሚሊዮን ብር ነው። እነዚህ ቤቶችም በአቅማቸው ዋጋቸው እየጨመሩ ነው። በፊት 2.3 2.4 ይገኙ ነበረ። አልፎ አልፎም 1 ነጥብ ምናምንም ይገኙ ነበረ። አሁን ላይ ግን 3.4 ሚሊዮን ብር እየተባሉ ይገኛሉ። ቤት ለመግዛት እየተዘጋጃችሁ ያላችሁ ሰዎች ይሄ እንዲኖራችሁ ነው። እስኪ ባለ 54ም ተጨማሪ እንደ ዋጋ ማወዳደሪያ እንዲሆናችሁ ልንገራችሁ። ባለ 1 መኝታ ቤት 1 መታጠቢያ ክፍል ያለው 54 ካሬው ቦሌ አራብሳ ላይ 20/80
የሆነ ፕሮግራም ውስጥ የተካተተ ኮንዶሚኒየም ቤት ነው። 5ኛ ፍሎር ላይ የሚገኝ ነው ወይም 5ኛ ፎቅ ላይ ለባንክም ለገዥም ለካሽም ይሆናል። ቀሪ ዕዳ የለበትም። ካርታ ተይዟል፣ ማለትም ዲጂታል ካርታ ይዟል። 4.2 ሚሊዮን ብር ይላል። ከባለፈው ቅድም ከገለጽኩላችሁ በ1 ሚሊዮን ብር ከፍ ያለ ነው። ዋጋውም ከፍ ቢልም ይህንን ለሽያጭ ያቀረቡት ሽያጭ ባለሙያዎች በ0944 033119 ላይ ደውሉልን ብለዋቸዋል። ያው ኮሚሽን ሊያስከፍሏቸው ስለሚችል ይህንንም መረጃ እንዲኖራችሁ ነው። እስኪ ወደ ፊጋ አካባቢ እንመልከት። ፊጋ ማለት በአዲስ አበባ በስተ ምስራቅ በኩል ከመገናኛ ወደ አያት በሚወስደው መንገድ ፔፕሲ ተብሎ የሚጠራው ወይም ደግሞ ሳሚት ወረድ ስትሉ የምታገኙት ነው። ፊጋ ይባላል። በዚህ በታችኛው በኩል ከወረዳችሁ የምታገኙት ነው። ካልሆነ ደግሞ በጉርድ ሾላ በውስጥ መስመር አድርጋችሁ ጉርድ ሾላ ማርያም ቤተክርስቲያን ጀርባ ስትሄዱ የምታገኙት አካባቢ ነው ፊጋ። ይህንን ቤት እንመልከት። 4 መኝታ ቤቶች አሉት። 2 መታጠቢያ ክፍል፣ 105 ካሬ ሜትር ስፋት አለው። ፊጋ አካባቢ ነው የሚገኘው። ሲኤምሲ አካባቢ ለመኖሪያ ምቹ የሆነ ነው የተባላችሁት። ጠቅላላ ዋጋው 14 ሚሊዮን ብር ተብሏል። በ0912 93 9187 ደውሎላቸው ይህንን ቤት ማየት ትችላላችሁ። ወደ አያት ሰፈር ስንሄድ ደግሞ ባዶ ቦታ ነው የምንመለከተው። ምንም እንኳን ባዶ ቦታ አይደለም፣ ጂ+2 መሰረቱ የወጣለት ቦታ ነው የምታገኙት። 250 ካሬ ሜትር ይዞታ አለው። በጥሩ ሁኔታ መሰረቱ የተሰራለት ነው ብለዋል። የሚፈልጉት ባለሙያ አምጥተው ማሳየት ይችላሉ። ነባር ካርታ የያዘ ነው። የ2009 ካርታ ዲጂታል አለው ነው ያሉት። መሰረተ ልማት ተሟልቶለታል። ኮምፓውንድ ውስጥ ነው የሚገኘው። ይህንን ቤት ከፈለጋችሁ በ19 ሚሊዮን ብር መግዛት ትችላላችሁ ብለዋል። ለበለጠ መረጃ በ0942 589158 ላይ ደውሉልን ብለዋቸዋል። ደውሉላቸው። ሌላው የምንመለከተው በዚሁ አያት ዞን 6 ተብሎ የሚጠራው አካባቢ ላይ 250 ካሬ ሜትር ስፋት ያለው በጥሩ ሁኔታ የተሰራ 5 መኝታ ቤት 4 መታጠቢያ ክፍል ያለው ቤትን ነው የምናየው። ፉል ዶክመንት ዲጂታል ይዟል። 30 ሜትር መንገድ ወደ ውስጥ ገባ ብሎ የሚገኝ አያት ማርያም ሰፈር አካባቢ ያለ፣ ሰፈሩና ቤቱን አይተው የሚወዱት አይነት ቤት እንደሆነ፣ ቤቱ ሱቅ፣ መጋዘንና የጋራ ቤቶች የሚገኙበት፣ ይህንን ቤት የሚሸጠው በ27 ሚሊዮን ብር ነው። 5 መኝታ ቤት 4 መታጠቢያ ክፍል 250 ካሬ ሜትር ስፋት አለው ብለዋል። ለበለጠ መረጃ በ0942 58 9158 ላይ ብደውሉላቸው ታገኛላችሁ። ሌላው የምንመለከተው አየር ጤና አካባቢ ነው የምናየው። አየር ጤና ማለት እንግዲህ ከጦር ኃይሎች አለፈ ብላቸው የምታገኙት ሰፈር ነው። አየር ጤና ከሳሚ ሬስቶራንት ወረድ ብሎ በአዲሱ አስፓልት ገባ ብሎ ከአስፓልት 3ኛ ቤት ቆንጆ አፓርታማ የሚሆን ኪስ ቦታ ላይ ቦታ ነው ብለዋል። 5 መኝታ ቤቶች 2 መታጠቢያ ክፍልና 231 ካሬ ሜትር ስፋት አለው ግቢው። ይህንን ቤት ነው የምትገዙት። 23 ሚሊዮን ብር ተጠርቷል። በ0945 94 85 32 ላይ ብትደውሉ ተጨማሪ መረጃ እንሰጣችኋለን ብሏል። ቀጥታ ለእነሱ መደወል ትችላላችሁ። ሌላው ደግሞ ንፋስ ስልክ ላፍቶ ጀሞ አካባቢ የሚገኘውን ባዶ ቦታ ነው የምንመለከተው። ፈራሽ ቤት 2 መኝታ ቤቶች ያሉት 1 መታጠቢያ ክፍል ያለው ቤት ተሰርቶበታል። ግቢው ግን አጠቃላይ ይዞታው 500 ካሬ ሜትር ነው። ንፋስ ስልክ ዲጂታል ካርታ 500 ካሬ ሜትር ያለው እንደሆነ ነግረውናል። በ0944 32 9208 ወይም በ0973 77 4700 ላይ ብደውልላቸው ተጨማሪ መረጃ ይሰጧቸዋል። የዚህ ቤት ዋጋ ወይም 500 ካሬ ሜትር ስፋት ያለው ቦታ ጠቅላላ ዋጋው 40 ሚሊዮን ብር ተብሎ ተቀምጧል። ጣፎ አካባቢ እንሄድና ደግሞ የአዲስ አበባ አቅራቢያ የሚገኙ ከተሞችን የቤት ዋጋዎችን ልንገራችሁ። ጣፎ አካባቢ በ2 ሚሊዮን 800 ሺህ የሚሸጥ
260 ካሬ ሜትር ስፋት ያለው ቤትን ነው የምነግራችሁ። የሚሸጠው ቤት 260 ካሬ ሜትር ዲጂታል ካርታ ያለው ነው። ይህ አካባቢ ለመኖሪያም ሆነ ለትርፍ የሚያገለግል እንደሆነ ነው የሚናገሩት። 2 መኝታ ቤትና 1 መታጠቢያ ክፍል አለው። ዋጋው 2,800,000 ነው። ይህንን መመልከት የምትፈልጉና ተጨማሪ መረጃ ከፈለጋችሁ በ0911 53 91 41 ላይ ብደውሉላቸው ተጨማሪ መረጃ የሚሰጧችሁ እንደሆነ ነግረውኛል። ቦሌ በሻሌ ወይም ወደ አያት አካባቢ ያሉ 40/60 ኮንዶሚኒየም ቤቶችን ደግሞ እንመልከት። በጣም ዘመናዊ ተደርገው የተሰሩ ባለ 3 መኝታ ቤት ኮንዶሚኒየም ቤቶች ናቸው። 40/60 ኮንዶሚኒየም ናቸው። እነዚህ ቤቶችን ስንመለከት ቦታ አያት ቦሌ በሻሌ ተብሎ የሚጠራው አካባቢ ነው። 6ኛ ፎቅ ላይ ያለ ባለ 3 መኝታ ቤት 103 ካሬ ሜትር ስፋት ያለው እዳ የዘጋ እንዲሁም ካርታ ያለው 5 ዓመት የሞላውና 8 መዞር የሚችል ዋጋው 9 ሚሊዮን ብር ተብሏል። የበለጠ መረጃ ለማግኘት ከፈለጋችሁ በ0918 900936 ላይ ደውሉላቸው። ተጨማሪ መረጃ ይሰጧቸዋል። እዚሁ የሚገኝ ደግሞ ሌላ ቤት እንመልከት። ባለ 3 መኝታ ቤት ነው። 2 መታጠቢያ ክፍል፣ ይህም 103 ካሬ ሜትር የሚሰፋ 40/60 ኮንዶሚኒየም ነው። 8ኛ ፎቅ ላይ ነው ያለው። እዳ ዘግቷል። ካርታ በእጃቸው ይዟል ሻጮቹ። 5 ዓመት ሞልቶታል። መሸጫ ዋጋው ደግሞ 8.2 ሚሊዮን ብር ተብሏል። በ0918 900936 አሁንም መደወል ይችላሉ ብለዋቸዋል። ሌሎችን እስኪ እንመልከት። የካ አባዶ ኮንዶሚኒየም ቤቶችን ደግሞ እንመልከት። 47 ካሬ ሜትር ስፋት ያላቸውን የካ አባዶ የሚገኙ ቤቶችን እንመለከታለን። 4.3 ሚሊዮን ብር ተብሏል። የካ አባዶ የሚገኘው ሴራሚክ 3ኛ ፎቅ ላይ ነው የሚገኘው። ሴራሚክ ሙሉ በሙሉ ተነጥፎለታል ነው ያሉት። ባለ 1 መኝታ ቤት 1 መታጠቢያ ክፍል ያለው 47 ካሬ ሜትር ስፋት ያለው ነው ብለዋል። በ0953 988821 ላይ ብደውሉ እዛ አካባቢ ያሉ የኮንዶሚኒየም ቤቶችን አዙረው ሊያስመለክቷችሁ ይችላሉ የኛ ፓርትነሮች። ኃይሌ ጋርመንት አካባቢ ያሉ ቤቶችን ደግሞ እንመልከት። ኃይሌ ጋርመንት ክፍለ ከተማው ጋር ለመኖሪያ ምቹ የሆነ መንደር ከዋናው መንገድ 100 ሜትር ገባ ብሎ የሚገኝ ባለ 3 መኝታ ቤት 1 መታጠቢያ ክፍል ያለው ኮንዶሚኒየም ቤት ነው። 7 ሚሊዮን ብር ዋጋ ተቀምጦለታል። በ0910 47 53 10 ላይ ብትደውሉላቸው ተጨማሪ መረጃ ይሰጧቸዋል። 1-2 ቤቶችን ልጨምርላችሁና የዛሬው መረጃ ይናጠናቀቃለሁ። ከማጠናቀቄ በፊት ግን ቤቶችን ለመግዛት ስትሄዱ ማየት የሚገባቸው መረጃዎች እሰጣችኋለሁ። ልደታ ኮንዶሚኒየም እንመልከት። ባለ 2 መኝታ ቤት 1 መታጠቢያ ክፍል ያለው ባለ 70 ካሬ ሜትሩ ልደታ አካባቢ ያለው ኮንዶሚኒየም ቤት አሪፍ ሎኬሽን ነው። እንደምታውቁት መሀል ከተማ ነው። በወር እስከ 40,000 ብር ይከራያል። ሙሉ ዶክመንት አለው። 4ኛ ፎቅ ላይ ነው የሚገኘው። በ0929185744 ላይ ብደውሉ መልስ ታገኛላችሁ። ጠቅላላ ዋጋው 7,700,000 ተብሏል። ይሄ ወደ ሌሎቹ አካባቢ ላይ ብትሄዱ የባለ 3 መኝታ ቤት ዋጋ ነው። ልደታ ስለሆነ ግን ግልጽ ነው። እዚሁ አካባቢ የሚገኝ ሌላ ቤት ልንገራችሁ። ስቱዲዮ ቤትስ ስንት ሊሆን ነው ካላችሁ ደግሞ በሌላ በወቅት ላይ የባለ 1 መኝታ ቤትን ዋጋ ይዟል። 27 ካሬ ሜትር ስፋት ያለው ባለ 1 ይሄ 1 ክፍል ብቻ ነው ያለው። ማለትም መታጠቢያ ቤት ለብቻው አለው፣ ኪችን ለብቻ አለው። መኝታ ቤትና ሳሎን ግን አንድ ላይ የሆነው ቤት ማለት ነው። ይሄ በወር 21,000 ብር እየተከራየ የሚገኝ ነው። ሙሉ ዶክመንት አለው። 3.3 ሚሊዮን ብር ዋጋ ተቆርጦለታል። ይህንን መግዛት ከፈለጋችሁ መደወል ትችላላችሁ። የተወደዳችሁ የከፍትዩብ ተመልካቾች ለበርካታ አመታት እንግዲህ በቤት ሽያጮች፣ በሪል ስቴት እንደዚሁም በፕሮፐርቲ ኢንቨስትመንት ላይ ምክር ስሰጣችሁ እንደነበር የምታስታውሱት ነው። ምናልባት ቤት ለመግዛት ስትሄዱ አሁን ላይ ጥንቃቄ ማድረግ የሚገባችሁ አንዳንድ ምክር ሀሳቦች አሉ። እነሱን እንደ ቲፕስ ልስጣችሁና የዛሬውን ቪዲዮ እናጠናቅቃለሁ። የመጀመሪያው ነገር ህጋዊነት መከተል ነው። ህጋዊነት መከተል ማለት የምገዙት ቤት
ህጋዊ ሂደትን የተከተለ መሆኑንና ህጋዊ ሰነዶች በሙሉ መካተታቸውን ማረጋገጥ ይጠበቅባቸዋል። የመጀመሪያውና ዋናው ነገር የምትገዙበት ቦታ ሽያጭ ውል መሆኑን እርግጠኛ መሆን አለባችሁ። የምታከናውኑትም በከተማዋ ሰነዶች ማረጋገጫና ምዝገባ ኤጀንሲ ሂዳችሁ የሽያጭ ውል መፈጸማችሁን እርግጠኛ መሆን አለባችሁ። እርግጠኛ ለመሆን የሚመቻችሁ ደግሞ በውል ስምምነት ሰነዱ ላይ የካርታ ቁጥሩ የይዞታ ማረጋገጫ ቁጥሩ በትክክል መመዝገቡን እርግጠኛ መሆን ይጠበቅባቸዋል። በተጨማሪም ደግሞ የዕዳና እግድ ምንም አይነት የይገባኛል ክርክር በቦታው ላይ ወይም በቤቱ ላይ ወይም በንብረቱ ላይ የሌለ መሆኑን ማረጋገጫ መቅረቡን በጣም እርግጠኛ መሆን ይጠበቅባቸዋል። በተጨማሪም ደግሞ የምትገዙበት ቦታ የመሰረተ ልማቱ ሁኔታ አስተማማኝ መሆኑን ማረጋገጥ ይጠበቅባቸዋል። በተለይ መንገድ፣ ውሃና ትራንስፖርት ምቹ ሁኔታ ላይ ያለ መሆኑን ማወቅ አለባችሁ። ምንም እንኳን ውሃ በከተማዋ በፈረቃ የሚመጣ ቢሆንም አንዳንድ ቦታዎች ግን የከፋ ችግር ያለባቸው ቦታዎች አሉ። ስለዚህ የሚገዙበት ቦታ እንደዚህ አይነት ችግሮች የሌሉበት መሆኑን በአጽንኦት መመርመር ይጠበቅባቸዋል። ሶስተኛው ደግሞ ቤት መግዛታችሁን ብቻ አይደለም ማየት ያለባችሁ፣ የወደፊት እቅዳችሁንም ከወደፊት የከተማዋ እቅድ ጋርም የተጣጣመ መሆኑን ማጣራት አለባችሁ። በተለይ የግል መኖሪያ ቤቶችን፣ ግቢ ቤቶችን ስትገዙ የከተማዋ በየትኛው አቅጣጫ እንደሚገኝና ከማስተር ፕላኑ ጋር የተጣጣመ መሆኑን ማረጋገጥ አለባችሁ። አለበለዚያ ግን በኮሪደርና በተለያዩ ምክንያቶች ፈራሽ ቤት የምትገዙ ከሆነ በዝቅተኛ ካሳ ልትነሱ ስለምትችሉ አስፈላጊውን ጥንቃቄ እንድታረጉ በዚህ አጋጣሚ ለመግለጽ ሞክራለሁ። የዛሬው ዝግጅታችን ይሄንን ይመስላል። እናንተ በየትኛው አካባቢ ቤት መግዛት ወይም መከራየት ፈለጋችሁ? ዋጋውስ ትክክል ነው ብላችሁ ታስባላችሁ? አሁን ዛሬ ያቀረብኩላችሁ ዋጋስ በቂ ነው ብላችሁ ታስባላችሁ? ውድ ነው ወይስ ርካሽ ወይም ተመጣጣኝ? እስኪ የተሰማችሁን ኮመንት ላይ አስፍሩልኝ። የዛሬው ይህንን ይመስላል። በቀጣይ በሌላ ቪዲዮ በተከታታይ እመጣለሁ። እስከዛው ቸሩ ሁሉ ይግጠማችሁ። ቻው።